ከተረጅነት ወደ ምርታማነት ለመሻገር ለሙያቸው ክብር የሰጡ የሶዶ ከተማ ወፍጮ ቤት ሰራተኞች ለሙያቸው የሰጡት ክብርና ፍቅር መልሶ ከፍሎናል ይላሉ። ሰርተው በሚያገኙት ገቢ የነገ ተስፋቸውን ሰንቀው ነገያቸውን የተሻለ ለማድረግ በትጋት እየሰሩ መሆናቸውም ተናግረዋል። ለዝርዝሩ ነህሚያ ገነቱ። ነገን የተሻለ ለማድረግ ተስፋ ሰንቆ ዛሬ ላይ ያለውን ጊዜና ጉልበት በትጋት ስራ ላይ በማዋል ከተረጅነት ለመላቀቅ ለሙያቸው ክብር የሰጡ የወላይታ ሶዶ ከተማ የወፍጮ ቤት ሰራተኞች ሙያቸው ከባድ የስራ ዘርፍ ቢሆንም ለሙያችን የሰጠነው ክብርና ፍቅር መልሶ ይከፍለናል ይላሉ። በጣም ከባድ ስራ ነውና ይሄ ሰው የሚያይ ሰው ቀላል ይመስላል። ሆኖም ከባድ ነው፣ ይከብዳል ስራው እና ያቃጥላል። አንድ ደው ከዛ ጀምሮ ከስር ከእግሩ ጀምሮ ሁለት ሰውነታችሁ በቀን ሻወር ነው የምንገባው እና ስራ ጥሩ ነው። ያው በርበሬ ከሌሎች በጣም በርበሬ ያቃጥላል፣ ያፈናል። አያመት ሊሆን ነው ስራው ከጀመረ ሁለት ሺህ አምስት አካባቢ ነው የጀመርኩት። ብዙ እርሻ ሄጄን ብዙን አይቼ ብዙ አገርን አይቻለሁ። ለዛ ብዬ አገረን ሰርቼ እኖራለሁ። ብዙ አገር ሄጄ በአገር ይሰራለሁ በአገር እሰራለሁ ብዬ ከገባን በኋላ እግዚአብሔር ይመስገን ብዙ ለውጥ አምጥተናል። ስራው ከባድ ቢሆንም እግዚአብሔር ስላለ ያገኘው በጣም ትንሽ ቢሆንም ልጆችን ቤተሰቦችን አስተዳድሬ እስካሁን ድረስ የሰራውበት አመት 18 አመት ነው የጀመርኩት። ከሰው ጋር እኩል ነው የኖረው። ማህበራዊ ኑሮ አለ ከሰው ጋር ቁጥጥዬ ደግሞ ሌላ ባንክ ቤት ላይ የተወሰነ ብር ለልጆቼ ተቀማጭ አስቀምጬ እየኖርኩ ነው። ስራን ባለመናቅ በመስራታችን በመናገኘው ገቢ ተስፋን ሰንቀን ነገያችንን የተሻለ ለማድረግ በትጋት እየሰራን እንገኛለን ሲሉም ተደምጠዋል። ብዙ ሙያ አለ፣ ውስጥ የሚያስተካክሉ ነገሮች አሉ እና ያው እኔ እንዳገኙ ሌሎቹን ሰርተው እንዲያገኙ ሙያ ብለምዱ ጥሩ ነው እና ሌላ ሰው ስራ ያጣው እንደዚህ ለምዶ ተቃብሎ አይቶ እኛ ሰምቶ እኛ እንድንሰራ እንደሚያገኙ ቢያገኙ ጥሩ ነው። ያገኙ ምንም ደና ያገኘው ነው ጥሩ ነው። በሰርቻለሁ ትልቅ ሰዎቹ ጋር በባል ጊዜ እድር ጊዜ በሃይማኖት ለማንምም ከሀብታሙ ጋር ኖሬ እግዚአብሔር ይመስገን ልጆቹ በመንግስት ሰውን በመንግስት በህጉን በግለሰቡ ማስተማር አስተምሬ ኖሬ ከማንም ጋር እኩል ሆኜ ኖርቻለሁ። እንግዲህ ስራ ምናቅ ሰው ካለ ራሱን ይንቃል። ስራው አይደለም እየናቀ ያለው ራሱን ይንቃል። ስራውን አትናቁ። ስራ ያስከብራል። ከማን ጋር እኩል ያኖረ ያለው እኔ አሁን በዚህ ከተማ ላይ እኖራለሁ ብዬ አላሰብኩም። ጌታ ነው ያኖረው። ለምን ስራው መናቅ የለበትም። በዘርፉ የተሰማሩ ባለሙያዎች እንደሚሉት ከሆነ ዛሬ ተቀጣሪ ብንሆንም ነገ እኛም ባለ ንብረት ለመሆን እና የሰራ ሰው ትርፋማ እንደሚሆን ማሳያ ለመሆን በትኩረት እየሰራን ነው ብለዋል። ለወደፊትም እኔ የሚያስበው ያው እግዚአብሔር ፍቃድ ከሆነ የራስን መስራት ማቆም ፈልጋለሁ። ፈጣሪ ከሰጠ ጥሩ በዚህ የሚያገኘውን ውቁብ ጥዬ ምን ብዬ ከጓደኞቹን ተማክሬ ውቁብ ጥዬ ጣልኩ ለማደግ ፈልጋለሁ። ለራሴን ለግል መስራት ፈልጋለሁ። አሳውም አለው ለዛ ስለሆነ ገሾም ባለ ማሳራ አለው እሱን ተክሌ ወተት ካብቶቹም ደግሞ እርሻ ልማድ አለው ለኔ እርባታ መስራት ይችላል። እግዚአብሔር ይመስገን እቅዱን ይሄ ነው። ስለዚህ እኔ ያሰብኩ ብዙ ነው። ቤት ሰራለሁ፣ ቤት ይገዛለሁ። እቁብ ከደረሰኝ ብዙ ነገር አደርጋለሁ አለ ብዙ እቅዶች አሉ። ከዚህ ቀደምም ሆነ አሁን ላይ ያሉኝ ሰራተኞቼ በሰዓት የሚገቡ ቤተሰቦቻቸውን የሚያስተዳድሩ ትጉ በመሆናቸው እኛም በስራቸው ብቻ ሳይሆን በማህበራዊና በግል ኑሯቸው ጠንካራ እንዲሆኑ እንደግፋቸዋለን ያሉት የአበረ በየነ ወፍጮ ቤት ስራ አስኪያጅ አብዮት አበረ ናቸው። በጣም ጎበዞች። ሰዓት አክብረው ነው ጠዋት የሚገቡት፣ ሲሄዱም ሰዓት አክብረው ነው የሚሄዱት እና በሌላ መልኩ ደግሞ በተለያየ እቁቦቹን እንዲገቡ አበረታታለሁ። የተለያዩ ነገሮችን ከዚህ በፊት ራሱ ገብተው ተለውጠው የወጡ ልጆች አሉ። ከዛም ውጪ ደግሞ እቁብ ገብተው ባንክ አካውንት ከፍተው እንዲከፍቱ ማይከፍት ሰው እንዲገባ ሁሉ አልፈቅድም። ኃላፊነት ተሰምቶኝ ማለት ነው። ለምን እዚህ ሰርተው ምን ብለው የሆነ ብኩን እንዳይሆኑ ለተለያየ ነገር እንዳያጋለጡ
በሚል ሰብሰብ አድርጌ ያሉ ነገሮችን ያው በመነጋገርና ስብሰባ በማድረግ ድክመት ካለ የተለያዩ እነሱን ሳፖርት ማድረጋቸውን ነገር ካለ ከነሱ ጋር በመነጋገር ብዙ ደስ የሚሉ ነገሮችን እየሰራ እነሱም ይቀበላሉ። አልባሌ ስፍራ ባለመገኘትና ስራን ባለመናቅ በመስራት የተሻለ ነገን መፍጠር እንደሚቻል ይህ ተግባር ማሳያ ነው።